Yes, Sami. Araf balu. Yes. Dino Manded. እንዴት ናችሁልኝ? የቃጠሎ ፍልሚያ አሁን ተጀምሯል። ሳምንታችሁ እንዴት አለፈ? ጥሩ ነበረ አለን። ዛሬም እንደተለመደው ሁለት እንግዶች ይዘንላችሁ መተናል። በብዙ ስራዎቹ የምታውቁት ሳሚ ጎ yes የጠጣው ይመስል ጠጅም በብርሌ ኩላትፈኛል ፍቅር ያላመሌ ያኩላትፈኛል ፍቅር ያላመሌ ያለችው ደግሞ ቃል ኪዳን አሸብርም ዛሬ ከኛ ጋር yes እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አለን ሳሚ እዚህኛው አሁን የገባንበት ሙዚቃ ላይ በጣም ብዙ ሰው ተሳትፎበታል። ክሊፑን ሳይ ብዙ ታሪክም አለ ራሱ ታሪክ ነው ለኔ ራሱ እስቲ ንገረን። አሁን ሳገኛቸው የዛኔው ቲክቶክ ዩቲዩብ ራሱ እኛ በየስቱዲዮ እየሄድን እያስተዋወቅን ነበር። በዚህ አጋጣሚ ሆፕ በጣም ባለውለታ ነው ለኢትዮጵያ ሙዚቃ ኢንዱስትሪ። የሚገርም ሌላም ታሪክ አለው አይደል? በ5000 ዓለም ዞራ በ5000 ብር እንዴት ነው በ5000 ዓለም የሚዞረው? እንዴት ነው እስኪ ንገረን። እንዴት ነበር አጋጣሚ? እንደዛ እንዳይመስልሽ አሁን ዘፈን ባባ ያው በዛ ሰዓት ላይ አሁን ቀጥታ አምጥተህ ስትሰጠው ሰው ላይገባው ይችላል። አንተ ፊል ልታረግ ትችላለህ። ግን ዩቲዩብ ላይ ለመጫን ያው 5000 ብር ነው የተከፈለኝ መጀመሪያ። ሙዚቃውን የሸጥከው 5000 ነው? 5000 ብር ነው። 5000 ብር ነው የተከፈለኝ። ግን ትልቁ ነገር ከኢትዮጵያ ሕዝብ ጋር ዓለም ላይ ቱር እንዳረግ ቱር አረክበት በሙዚቃ በደንብ። የት ሄድክ? ብዙ ሀገር ዩሮፕ ላይ በጣም ብዙ ሀገሮች አሜሪካና ካናዳ ሲቀር ሌላውን በቃ ዞረህበታል። ስለዚህ በ5000 ዓለምን ይዞርኮ በዚህ መልኩ በጣም ደስ የሚለው ሙዚቃ ይሄ ነው። ደስ ይላል። እሺ ቃል አዲሱ ሙዚቃሽን ስራ አይቻለሁ። በጣም ነው ደስ የሚለው። አመሰግናለሁ። እንዴት ነው እስኪ ቃል ማነች? እድገቷ እንዴት ነው? የት ነበር? ከዛ ሙዚቃስ እንዴት ተጀመረ? እስቲ ትንሽ ንገሪኝ ስለቃል። እኔ ቃል ኪዳን አሸብር እባላለሁ። የተወለድኩት ወሎ ደሴ ትንሽ ወጣ ብላ ኩታበር የምትባል ከተማ ነው። እዛ ያለው ሚኒ ሚዲያ ትምህርት ቤት ምናምን እንሳተፍ ነበር። ሚኒ ሚዲያ ምናምን ትምህርት ቤቶች ላይ ምናምን። ከዛ በኋላ ከውዝዋዜ ነው የመጣሽው? ውዝዋዜ ጀመርኩኝ። ሀይቅ የሚባል ሀገር ሄጄ ሀይቅ ውዝዋዜ ጀመርኩኝ። ከዛ በኋላ ደሴ ከተማ ገባው። ከዛ ደግሞ ወደዚህ መጣሁ። ደስ ይላል። እንኳን ደህና መጣችሁልኝ። ለማንኛውም እስቲ ዛሬ ቃጠሎ ፍልሚያ እንዴት እንደሆነ ነግራችሁና እየተጫወትን ትንሽ ቆይታ እናደርጋለን ማለት ነው። የቃጠሎ ፍልሚያ እንደምታዩት 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50,000 ብር ተሸላሚ። እኩል ከጨረሳችሁ 25,000 ምኑን እኩል እንጨርሳለን? ዋናው የዳጣ ማምረቻው ደቡብ ኢትዮጵያና ሰሜንን አገናኝ። ይሄ ከባድ ነው። ሰሜን ደቡብ ዛሬ ተገናኝቷል። ብረት እንዳታሸንፈኝ እንደዚህ ዛሬ አይታወቅም። ማን ይጀምር እንዴ ማለት ሳሚ እንደውም ማምረቻው ሌዲስ ፈረስት የሚባለው እንዴት ይቀራል? ሳሚ ጀምር። ወሰናችሁ? ለምለም ነች ግን ቆንጆ ሆና የምታቃጥል ለምለም ይሆናል። ስለዚህ የመጀመሪያው አንዳጣ ሳሚጎ ምን ብሏታል? ለምለም። ልጀምር? ዛቅ እናድርገው። አሁን እንዛቀ በአክብሮት የረፍት ቀናችሁ እንዴት ነው? ናይስ። ዛቅ
የስ ሳሚ እንዴ ካለው ይዛቃል ዘቃው ዋው ዘቅ በርታ መስሎሻል። አንዴ ከበላው ችግር የለውም። የባሰው ሳሚ እንዴት ነው? ለምለም በጣም ቆንጆ ነች። ለምለም ጋምቤላ እኮ አረንጓዴ ምድር ነው አይደል? ስገባ ሙቀቱ በመጀመሪያ ዳታ ጋምቤላ ከገባ እግዚአብሔር በዛው መሄዳችን። እስቲ እንመልሳት። እሺ ቃል የመጀመሪያውን እንዛቅና ለብ ያለው ቃል አሸብር አንዴ ዛቀው። ዛሬ መቅበጥበጥ የለም ወይ መቅበጥ የሚለውን ዘፈን የለም። ዛሬ መቅበጥበጥ የለም። አንዴ አልተዛቀም። እሺ እስቲ ቀብተው ነው አልዛቀም። ቀባቸው። እሺ አሁን ድጋሚ እንንከባከብ። ይሄ ፕሮግራም ግን እያነቡ እስክስታ ያቃጥላል። እስካሁን ደቡብ ኢትዮጵያ እንደዚህ አዘጋጅታ አታውቅም። አያቴ ነች እንደ የሰራችው። እስቲ ዛሬ የወንድሞች የአባቶች ቀን አለ፣ የእናቶች ቀን አለ። ዛሬ ለአንቺ በጣም ወንድምሽን ስለምትወጁ እስቲ የወንድሞች ቀን ነው ብለን እናስብና እስቲ ወንድምሽን አሞካሹ። በሙዚቃም ሊሆን ይችላል። ወይ ስለ ወንድምሽ ንገሪኝ እስኪ። በጣም ነው የምወደው። ነግሬው አላውቅም ለሱ፣ ግን እንደዚህ አይነት ቦታ ሳገኝ እንደምነግረው አውቅ ነበር በፊት። እሱ ነግሬው አላውቅም። እንደዚህ አናወራም። እንደዚህ እወድሃለሁ እወድሻለሁ ምናምን ተባብለን አናውቅም። ግን ያደረገልኝ ነገር እያደግኩ ስመጣ ነው የገባኝ። ግዴታው ነበር የሚመስለኝ እኔን ማሳደግ። አሳድጎሻል? እሱን ያሳደገኝ በቃ አያቴና እሱ ናቸው ያሳደጉኝ ነበረ። አያቴም ደግሞ አረፈች 2010 ላይ እና እኔና እሱ ብቻ ቀረን። እስቲ በሙዚቃ ለወንድምሽ አሞካሹ ብትባይ አንድ ሙዚቃ። ዘወትር ካይኔ ማጠፋው መከታ ክብሬ ሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ ዘወትር ካይኔ ማጠፋው መከታ ክብሬ ሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ እሱማ ስለኔ ሞትንም ይደፍራል ሁሉን የቻለ መከራንም ያልፋል። እኔም እጓጓለው ብድሮ ልከፍለው ህልም አለኝ አንድ ቀን ሰው ሆኜ እስካኮራው። እኔ ራሱ ወንድሜን አስታውስ ብዬ አላቅም ራሱ ስለ ወንድሜ ብቻ። ዋው አሪፍ ድምጽ ነው ያለሽ። በዚህ አጋጣሚ ቃል ልገባላት ለወንድምሽ አንድ ስራ ሰራለሁ። በሞላው ኢትዮጵያ ያለ በሞላው ዓለም ያለ ኢትዮጵያዊ ማንም ሰው ወንድም አለው። ግን ወንድ ቢዘፍን አያምርም። ወንድሜ ብዬ ላንታል በእነሱ ያምራል በእነሱ እና ለሷ ይሄንን ቃል በጣም አሪፍ አመሰግናለሁ። የወንድም አንድ ስራ አለሽ፣ ሌላ የራስሽ ደግሞ ስለዚህ ፕሮዲዩስ ልታረጋት ነው። ናይስ አመሰግናለሁ። ዋው እቺ ልጅ እንግዲህ በቅርቡ ጠብቋል። አዲስ ስራ ስቱዲዮ አለን እኛ ጋር ወስጄ ፕሮዲዩስ አረጋታለሁ እስከነ ቪዲዮ ድረስ። ያው የኢትዮጵያ ሕዝብም ይጠብቅ አዲስ ነገር። ናይስ አመሰግናለሁ። እንጠብቃለን እኛም። እስኪ አሁን ወደ ሁለተኛው እንሂድ። በዚህ ዳጣ ሲባል ሽሮ ሜዳ አካባቢ የሆነ በጣም አዲስ አበባ ላይ የሚታወቃል። እንላቀስ ስልክ እንጨት አቅፎ ይላሳል። የምርህን ነው? በልቻለሁ አውቀዋለሁ።
ምንም ማሰብ አትችልም። ለ2 ሰዓት ምንም አታስብም። ጭንቅላት ምንም አያስብም። እስቲ አሁን ሳሚ ገና መጀመሪያው ላይ ናችሁ። እዛው ላይ ነው ልልህ እኮ ነው። እዛ ሰፈር እየደረስን ነው። የሽሮ ሜዳ ነው። የሽሮ ሜዳ አሁን ቦሌ ነበርን። አሁን እስቲ ቀረብን በል። ሁለተኛው ማን ይዛቅ? ልቀጥል። አጥንቱን እናንሳ። ዋናው ጣቢያ ዛቅ። ዋናው ጣቢያ ናይስ። እዛው ላይ ከሆነ አየህ፣ ይሄ ነው አሁን ችግሩ። ካወጣው መዛቅ አለብህ ሳሚ፣ ካወጣኸው መዛቅ አለብህ። ያዝ ወይ ወንድሜ፣ በደንብ ከዚህ በል ትንሽ ነከርኩት። ለጠጣው በቃ ማራገፍ የለም። እማዬ ይሄ ሲኒ የኔ ነው እንዳለ ይሄ ሲኒ የኛ ነው ያለው ማን ነው? አፍህን የፈታው በ11 ዓመት የዛኔ ነው ይህንን ቃል የተጠቀምከው ያልከው? ከዛ አልደገምኩት። ከዛ በኋላ አልደገምከው? ለ1 ዓመት ምንም። አባቴ አስተማሪ ነበረ ሌላ ሀገር። ከጠርቶ ሲመጣ ምንም እንደነበረ ነው። ስመለስ ግን ብዙ ቋንቋ እያወራሁ ነው የመጣሁት። ከቤት ጠፋሁ። ከአይንኛ ሁሉ ትናገራለህ? እኛ ቁርአንም ቀርቻለሁ። ጅቡቲ ነበሩ። የምርህን ነው? ቁርአን ቀርተሃል? ጅቡቲ ኖረሃል? ምን ያህል ጊዜ ነው? እኔ አዲስ አበባ መስሎኝ ነው ያልኩት። ፓርት ምኑ መሰለህ? አዲስ አበባ እያመጣኝ ያሳየኛል ብዙ ነገር እና አንበሳ ግቢ ጠይቄ ነው። እዚህ አይደለም የት ነው አንበሳ ምናምን አለኝ እና ያኔ ያለሁበት ቤት በአጋጣሚ ሙስሊም ናቸው። እንደ ጉድፈቻ ምናምን ከልጆቻቸው በላይ ለነሱ ከሚደረገው በላይ ለኔ ነው የሚደረግልኝ ቅድሚያ። ምንም ነገር ሃይማኖታዊ ስርዓቱንም ባህሉንም ያስተማሩኝ፣ ቋንቋውንም በደንብ ነው። አሁን ኦሮምኛ ግጥም ዜማ መስራት ማለት ቋንቋውን ዲቴል አውቀው ማውራት ወይ መስማት ብቻ አይደለም። ራስ ፈልገው ወይ ላጥናው ወይ እንደዚህ ልልመድ ብለህ አይደለም። ራሱ ሲስተሙ እዛው ስትኖር ያስለምድሃል ግዴታ። ከዛ ወደ አዲስ አበባ ተመልሼ መጣሁ። እዚህ በየነመርድ ትምህርት ቤት ገባሁ። 7 ለምን ሽመልስ ከዛ 7 ክፍል ወደ በየነመርድ ያለ ዳጣው ጋር ደረሰ ነው ነደደ ነው። ስለዚህ ወደ ቃል እንሂድ እስኪ። እንዛቀው በአክብሮት በረፍት ቀን በእሁዳችን ቀን ላይ ቃልን እንዝቃለን። የባሰ ቀልታ ግን አንቺ አፍ ላይ ዶሮ ትጋጥ ነው። ሳሚ የምትፈራው እንስሳ ምንድን ነው? ባሌ አንዴ አንበሳ አይቼ ግቢ ውስጥ የታጠረው አይደለም አንበሳ፣ እሱ የሆነ ቡችላ ነው የሚሆንብህ። ያኛው ሲመጣብህ ምንም ጸሎቱን ላይ ይጠፋባል። ፊት ለፊት ተገናኛችሁ? ድንገት እየሄድኩ ቆሞ አየሁት እንደዚህ ከጎን እንደዚህ ብሎ አየኝ። በህይወቴ ከዛ በላይ ድንጋጤ የለም። እንደዚህ አልፈራ ምናምን ልትል ትችላለህ። በአካል አንበሳን እንዲህ ብታየው ማለት ነው መተንፈስ፣ ልብ ምትቀጥ ለሆነ ሰዓት ለሰከንድ ቀጥ። ምን ትፈሪያለሽ? ዶሮ እኔም አልፈራለሁ። ዶሮ ትፈሪያለሽ? አዎ እግዚአብሔር። ምን ነው ያስፈራል? በረሮ ነው የማልፈራው። በረሮ አትፈሪ? አልፈራም። አይጥስ? አብረቱ ይመስማል። አይጥ እነሱ አንድ አይጥ ለመግደል እኔ የቤት ዕቃ ፈጅቻለሁ። ላበላብ ሆኜ ስማ ዳበላብ ስብርብር ይወጡ። አሁን አይጥ አልፈራም ሰው ቢል እኔ ይገርመኛል። ለምን መሰለህ? አይጥ አንተ እንደዚህ ቁጭ ብለህ ወይ ብቻ ሆነ መታ እንደ ሰው ትላለች። እንዴት ነው ማፈራው? ድምፅ ነው የሌላት አታወራህም እንጂ አክሽኑ ይገባሃል እኮ ምን እንደምትል ምን እሺ ነው የምትል ምንድን ነው? አይጥ ከአንበሳ በላይ አስፈሪ ነው። ለምን መሰለህ? ቤት ውስጥ ነዋ ከአንተ ጋር ነው ያለው። አንበሳ እዛ አውሬ ምናምን ጭብቆ ጫካ ነው ያለው። ከአንተ ጋር ሆና ግን የት እንዳለች አታውቅም። መታ ድንገት እንዲህ ስትል እንዴ ከዚህ በላይ የሚያስፈራ ምን አለ? መታ ድንገት እኔ ሰው ነው የሚመስለኝ ራሱ። ማን ነው የምትለው? ሴሌብሪቲ ክራሽ አለሽ አይደል? ማን ነበር እስኪ ሴሌብሪቲ ክራሽ ያለሽ? አውጡ። ሳቢሳ ፊልም ላይ ማን ነበር እስኪ ንገሪኝ። አላውቅም። አሁን ሲያድግ ማን እንደሆነ አላውቅም። ፊልሙንም ሳየው በፈልገው የለም ዩቲዩብ ላይ። ፊልሙ የለም መሰለኝ። ብቻ ግን አስታውሳለሁ። እዛ ላይ ነው ያየሽው? ፊልሙ ላይ ነው ልጁ? አዎ እዛ ላይ ነው ያየሁት። ሳቢሳ ላይ ያለው ልጅ ማነ ናውጣ ና እስቲ አሁን ማየቱ አይቀርም። እስኪ ማነ? ናይስ። ሁለተኛው እንዴት ነበርሽ? ናይስ።
መልካም ወደ ሶስተኛው እንሂድ። ሶስተኛው ላይ ህጉ ይቀየራል። እኩል ነው የምንዝቀው። እየተያያችሁ እኩል እየተያያችሁ አትይኝ። ቃጠሎ ልታበርጁ ነው። አጥንቱ አይቀነስ። ካወጣሽው ትዝቂያለሽ። ያወጣ ሰው ይዝቃል። ሳሚ እንደገና ያለማውጣት ያልቃል። ካወጣሽ ትዝቂያለሽ። እዛው ቀረ። በዚህ ለሚያየው ሰው ምናምን ቀላል ሊመስል ይችላል። እቺ ግን ምንም አያቃጥላት። ታስበው ይሄ ደግሞ በጣም ያቃጥላል። እስቲ እዩ ቃል በዚህ ስሜት እዩና ሳሚን ምን መስሎ ታየሽ? እስኪ እዩ በደምብ። አይታየኝም። እንዴት ይታይሻል? እስቲ ውይ በጣም ናይስ። እንደውም እዚህ ጋር አሁን ሶስተኛ ነው። እስቲ አንድ ሙዚቃ ነቃ እንድንለን። ያው ሚውዚክ ደስ ይላል፣ ሰውም ሲሰማ ደስ ይላል፣ ያነቃቃናል። ብርድ ነው፣ ቅዝቃዜ ነው፣ ቤት እያዩን ነው። በያላችሁበት እንዴት ናችሁልኝ? ብርዱ እንዴት ይዟችኋል? በቆሏችሁን ጋጥ መስመር የምንሰራትስ ነገር በቆሎ ላይ ሙሉዋን ለመብላት የመጀመሪያ መስመሯን እንጥታለን እያረግ ከዛ ማሻፕ አብሮ ሊሄድ የሚችል ሙዚቃ አስቢና ቋራ እንድታስብ ጊዜ ስጣት እያለቀሰች አነባች። አሁን ገና ነው እያነባች። ምን እየተሰማሽ ነው? ሶስተኛው እዚህ ላይ ነው የሚያቃጥለው። 4 እና 5 የት እንደሆነ ወይኔ ጉዴ! ካብሮ በላይ ነው ማለት። ለዚህማ አሪፍ ሙዚቃ አለኝ። እሽኮለሌ ነው የምለው። እሽኮለሌ እንደውም ሞቅ ያለ ነው። ሀሳብ የቀን ውሎ ስራ ደክሜ የዛለውን ገላ ሁለመናዬን እስኪ ወጣ ብዬ እንደው ባለቤ ዘና ፈታ ልበል ይመቸው ጎኔ። እሽኮለሌ ዘና ፈታ በአካሌ እሽኮለሌ ዘና ፈታ በአካሌ እየተቃተች እሽኮለሌ ዘና ፈታ በአካሌ ዘፍን ግጥሙ ሁላ ጠፋብኝ። አሪፍ ነው። ሶስተኛ በተሳልኩ ስለት ካልወጣው ከማፍቀር እኔማ ከማፍቀር ስረሳ ካላየው ከሀሳቤ ስትቀር የኔ ዓለም ስትቀር ምን ብያ ነግሳለሁ እንግዲህ ታቦቱን እኔማ ታቦቱን ባንተ ለመጨከን ካልሰጠኛ ሐሞቱን ጌታዬ ሐሞቱን በሆነለት ልብ መርሳት በሆነለት አንተ መተው በሆነለት ከቅድሙ ድምጿ ተቀየረ። ጭራሽ ሞታች እዚህ ላይ እግዚአብሔር መስፈን ይሄን ጥሩ ነው አይደል? ናይስ። እሺ አሁን ወደ አራተኛው እንሂድ። ሳልነግራቸው በሉት ቤት ሆኖ ምንም እንዳይነግረን እሺ ይሁን። እሺ እስቲ አሁን አይናችሁን እንጨፍንና ትንሽ ደገፍ እንበል። አይናችንን እንጨፍን። ከዛ በሐሳብ ከዚህ ቃጠሎ የምትወጡበት ቦታ እንሄዳለን። አይናችሁን ጨፍን። ከዛ እስቲ በሐሳብ ሂዱና የሚመቻችሁ ቦታ። እኔ ግን አሁን ይመጣል የሙዚቃ ኖታዎች፣ እነሱ መሃል እየተራመዳችሁ እስኪ አስቧቸው። እሺ የምትፈልጉበት ቦታ ሂዱ። ቃል የት ሄድሽ? ሐይቅ። የት ሐይቅ?
ወሎ ሐይቅ ምን ልታረጊ? ልትዋኝ? ገባሽ ውስጥ? ገባሁ። አልችልም እንዴት ነው ሰርቫይቫል? ሳሚስ የት ሄድክ? አሰላሉ ተራራ ላይ በረዶ አለ እዛ። ኢትዮጵያ ውስጥ ብቸኛው በረዶ ያለበት ተራራ። እሺ በረዶ ላይ ምን እያደረገ? ዜማ እየሰራ ለቃጠሎ የኔን ነው በዚህ ነው መሰራልኝ። የቃልን ዜማ እየሰራ እንዴት ነው ዜማው? መጣልህ? ጥሩ ነው መጥቷል። ንዳድ አሜዚንግ። እሺ አሁን ግለጡት። እንዴት ነው? ትንሽ አልቀነሰም? ለማንኛውም እስቲ ወደ አምስተኛውና የመጨረሻው ዙር አሁን ዛቅ አሉትና እነግራቸዋለሁ። እሺ እንዳበሉት ዛቅ ታበሉት። ተመቸ። ይሄው አሁን ተቀየረ። አታረገው ዝግቡ አሉ እንዴ? ቃል አሰማምራን ይሰጠን። ማራገፍ አይቻልም። ማራገፍ አይቻልም። ናይስ። የመጨረሻ እስኪ ወላይታ እንደዚህ አይበላም። ሳሚ መዛቅ ግዴታ ነው። ካሁን አለው ስጋት እውነት አለው። ትንሽ አምስተኛ ግዴታ ነው። ባታወጣው ችግር የለውም ነበር። አንዴ ግዴታ ነው። ትንሽ አለው ቃልም ትንሽ። ናይስ። አልቋል። ዋው። ለማንኛውም አምስቱንም የቃጠለው ፍልሚያ ትንሽ ፎታት ናይስ። አጠናቃችኋል። በጁስን ጨርሱ። ስለዚህ ቅዝቅዝ ወተት ማቀዝቀዣ። ለማንኛውም አክብራችሁን የቃጠሎ ፍልሚያ ስለመጣችሁ በጣም ነው የምናመሰግነው። ሳሚም እንግዲህ አዳዲስ ስራዎች ይኖራሉ። በጣም ብዙ ሰው አሁን ሶሻል ሚዲያ ላይ መግባትም አልችልም። የመጀመሪያው ጥያቄ እሱ ነው። አስለምዶ መጥፋት ከባድ ነው። ስለዚህ እንጠብቅ። ከአይነ ራቀ ከልብ ይባላል። ለዛ መፍጠን ነው። አዲስ ስራ አለኝ። ከኤፊ ጋር ነው እየሰራ ያለው። ቤንጂ ነው የአሁኑን የሰራው። ቤንጃሚን ታውቀዋለህ ያስባለሁ። የይትባረክ አበበ ተንትነን የሰራ ይትቤ ያለበት እየሰራለት ሙዚቃው የይትቤን የሰራ አዳዲስ ስራዎች የሚመጡ የኔ ብዙ አሉ። የቬሮኒካም አዲስ ስራ ይመጣል። የጆቴ ደረሱ ደግሞ ኦሮምኛ አዲስ ስራ የሰራው በጣም የሚገርም አልበም ይዞ እየመጣ ነው። የእሱንም አልበም እኔ ያው 75% ተሳትፌበታለሁ። አዲስ ሲንግል አለው። አዳዲስ ልጆችና አዲስ ሙዚቃ ይዤ እየመጣሁ ነው። ለሰዎች የመስራቱን ጨርሼ ወደ ራሴ ተመልሻለሁ። ሌላ ደግሞ አሸከማችሁ አንድ ኃላፊነት አለ እዚህ ጋር እንደዚህ ብዬ እንግዲህ ጠብቋት በአዲስ ስራ። በጣም ደስ ይላል። እንጠብቃለን እንግዲህ ያው ቃል ተገብቷልም። ስለዚህ ሙዚቃ ተሰርቶ ደግሞ ወጥቶ የምናይበት ጊዜ ይመጣል ማለት ነው። ያኔም ቃልስ የምትይው ነገር ካለ? የመጀመሪያው ስራዬ ቅብጥብጥ የሰሩልኝን ሰዎች ላመስግን ይቻላል። ዜማውን አመር ድንቢን የሰራልኝ፣ ግጥም ደግሞ ዮቤል ብርሃኑን የሰራልኝ፣ ቅንብር አብርሃም ኪዳኔ ነው። ሁሉም የተሳተፉትን በሙሉ በቪዲዮም ኤፊ ነው። ዳይሬክተር መሐመድ ኦሼ በጣም አመሰግናለሁ። ምክንያቱም ካለውበት ትንሽ አንድ እርምጃ ስለመጣውበት የመጀመሪያ ስራዬ ስለሆነ በጣም አመሰግናችኋለሁ ሁላችሁንም። እናንተም እዚህ አክብራችሁ ስለጠራችሁን በጣም አመሰግናለሁ። ቤተሰቦቼ፣ ወንድሜን፣ አክስቴ ያለች የምወድሽ የምደግፈኝ አለችኝ አክስቴ አይዞሽ የምትለኝ እሷን አመሰግናለሁ። ጓደኞቼ ሁላችሁንም አመሰግናለሁ። በናሆም ሪከርድ ተለቋል። ቅብጥብጥ ብላችሁ እዩልኝ። በአዲስ ስራ እመጣለሁ። አመሰግናለሁ። እኛም ስለመጣችሁ ቃጠሎ ፍልሚያ ስለመጣችሁ በጣም ነው የምናመሰግነው።
ለማንኛውም የዛሬ የቃጠሎ ፍልሚያ በሳሚጎና በቃል ኪዳን አሸብር መካከል የነበረው የቃጠሎ ፍልሚያ ይሄንን ይመስል ነበር። ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። እስከሚቀጥለው ሳምንት ድረስ እንወዳችኋለን። ዋላሂ እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይሄንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይሄንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።